ካልስዬ በቃ ወጋ ነው የነዛን ወንፈስ ወጋ ነው ብላለች ጀለስካ አለን እስቲ ደግሞ ከኢትዮጵያ ሳስሩን እስቲ ደግሞ ከኢትዮጵያ ታስወጡ ይላል እኮ ከሀገራችንም ደግሞ እኔ እኮ ፈራው እኮ አሁን መተንፈስም ፈራው ጋይስ ማለት እዚህ ያስፈራል ዘመኑ እናቴ እኔ ልጅ አየሽ እኔ ፍቅር እኮ እኔ እናት አንቺ ትሻኛለሽ እኔ ፍቅር ሆይ ታሪክ እኮ ነው ዘንድሮ አይ ይጣፍጣል ማሚስት ይጣፍጣል ትችላል ወይኔ ቡናማ አምሮኝ ሪዩ ቢስሚላህ እሺ ምን ልንገራችሁ ጠይቁኝ ወዶቼ ምን ልንገራችሁ የኔ ወዶች እኔ በጣም ላመሰግን መፈልገው ሰው አለ ሁላችሁም በጣም በዝታችሁብኛል ካቅሜ በላይ እኔ ላኢላሃ ኢላላህ መሐመድ ረሱልላህ በህይወቴ ሰው ለዚህን ደረጃ ይወደኛል ይሄን ያህል ይወደኛል እኔ ሰው ለኔ እንደዚህ እኔ ለሰው እኔ የምጨነቅ እንጂ ሰው ለኔ የሚጨነቅ አይመስለኝም ነበር እንደዚህ ሰው ደምንባ እያለቀሰ እስር ቤት እየተመላለሰ ቀን በቀን እኔ ምግብ እንደዚህ በኩርት ፌስታል ውጭ ላይ ነበር የሚጣለው በየቀኑ ወላሂ እኔ በጣም በቃ ተከብር ያለው እኔ አኩርታችሁኛል እኔ ቤሩት ወላሂ እንደዚህ በቃ እኔ እንጃ ቢስሚላሂር ረህማን ረሂም ቦጣ ደግሞ አሰብኩት እሽኮኮ ብላችሁ እንደምትዞሩ ታልኩት እንደዚህ ለኔ ደምን ባልቀሳችሁ ተሯሩጣችሁ ማን ቀረኔ እኔ ፖሊሶቹ አንቺ ምንድነሽ ማነሽ አንቺ ይሁሉ ህዝብ ስላንቺ ንስ ልብኔል ግማሽ የቤሩት ህዝብ እየደወለ ስላንቺ የሚያናገረ ማነሽ ብለው ነው ቢሮ ጠርተው ያናገሩኝ ወላሂ ምንድነሽ ማነሽ ነው የተባልኩት በዚህ ልክ ነው ያስከበራችሁኝ በዚህ ልክ ወላሂ እኔ ቢስሚላህ በጣም ትለያላችሁ መልካም ሰዎች አላችሁ ኑሩልኝ እድሜ ይስጣችሁ እኔ እንጃ ድምጽ ይሆናችሁ እህቴን እየደወላችሁ ከእህቴ ጋር ያወራችሁ አለን እያላችኋት እኔን በቃ አለን በገንዘብ ብትፈልጊ በቃ ምን ብዬ ልንገራችሁ የተራሯጣችሁልኝ እንዳለ ሁላችሁም ተራሯጣችኋል በጣም ነው ማመሰግነው ከልብ ጓደኞች ናችሁ ወላሂ ከልብ ጓደኞች ናችሁ አቡ ምን አቡዬ እናቴ ሀቢባ ምን ሆነች አይባ ስለ አይባ ንገሪ እናንተ እኮ አታፍሩም የሆነ ነገር አረ አስባችሁ ይሆናል ወላሂ አይባ ማለት ነው በየቀኑ ቮይስ አምጥታ የምታሰማኛለች እኔ ያገናኘዋት ማማ የምትባላለች የኔ እናት ማለት ነው አረብ ናት ኦኬ አይባ ከሲስተሬ ጋር ከማማ ጋር በየቀኑ ነው የምታወራው ሃይባ ለጠበቃ 2500 ዶላር እኔ ልላክልሽ ሁላ ብላኛለች አያስፈልግም አለ ብያታለሁ 2500 ዶላር እኔ አሁን ነው አስገባለሁ አንቺ ብቻ አስገቢ በይኝ ብላኝ ሁላ ቮይስ ልካ እኔ ዘመን ያልኳት አልፈልግም ነው ያልኳት እንደገና ደግሞ እሷ እኮ ትኬት ቆርጣለኝ ነበርኩ ኢትዮጵያ ልሄድ እናንተ እኮ ማታውቁት ብዙ ነገር አለ ጋይስ እኔ ከመታሰሪ በፊት ችግር ደርሶብኝ ነበር ብዙ ነገር ተፈጥሯል እሱ ጊዜ ሲመጣ ነው የምንነግራችሁ ከዛ በኋላ ሃይባ ትኬቱን ቆርጣልኝ ኢትዮጵያ ልሄድ ሮብለት ኢትዮጵያ ልሄድ ኤርፖርት ሄጄ ከኤርፖርት ፍላይቱ ተሰረዘ ሃይባ እንደው 125,000 ብር ነው ትኬቱን ላይ ቆረጠችልኝ ወላይ ከዛ ፍላይቱ ተሰረዘ ከዛ በኋላ ተሰረዘና ወደ ቤት ተመለስኩኝ ኢድን ቤት ልሄድ ማለት ነው ከዛ በዛ ቁራን ሊቀርብኝ ምናምን ነበር ከዛ ኤርፖርት ሄጄ ተመልሼ አቤት ገባሁኝ ተኛው ጧት ወጣሁኝ ጓደኞቼ ጋር ቃምናም ገዛስቼ ከዛ በኋላ አፍጥር ማማ ጋር ሄድኩኝ የመጨረሻው የረመዳን ጾም እኔ ያሰብኩት ኢድን ከናቴ ጋር ላሳልፍ ነበር ደስ የሚለው ሰርፕራይዝ ላደርጋ ስላሰብኩኝ ለናቴ አልነገርኳትም ነበር ግን እኔ ኢድን እስር ቤት ውስጥ ነው ያሳለፍኩት ጨለማ ቤት ውስጥ መተው ወሰዱኝ ፖሊሶቹ እንዴ እኔ አለማበዴ ራሱ ምን ሆናችሁ ነው በጣም የሚከብደው ነው ያሳለፍኩት ነገር ወላሂ ማማ ግን ላይችል አይሰጥም አላህ ነገሮችን ለሚችለው ሰው ላቀም ላለው ሰው ነው የሚሰጠው ለማይችል ሰው አይሰጥም እውነት እኔ የልጄን አፍቆት ያንቀይ ነበር እዚህ ጋር እንደዚህ ንቅ አልቋቸው ቃል ማልቀስ ፈልጋችሁ እንባችሁ እየፈሰሰ ድምጽ ግን የሌለበት ብላችሁ ተቃል ሲቃ እንደዛ ነበር ተሰቃየው በዛ ላይ እንደዚህ አይነት ሀገር ላይ ልጄን ትጪኔ መተኛት ራሱ መቻል ወላሂ ሃይባ የኔ እናቴ ናት ለኔ ወላይ አለው ብላኛለች በፈለግሹ ነገር የኔ እህት እኔ እህቴ ነሽ ነው ያለች በቃ እኔ እህቴ ነሽ
ሳይመን ይሙት እኔ ከጎንሽ ነኝ ያለች ምንም ነገር ብትፈልጊኝ ያለው ነው ያለች ስቲል ነው አሁን ድረስ የምትጨነቀው ስለኔ ወላሂ በጣም በውስጥ እኮ በየቀኑ እዛ እስር ቤት ተመጣና ማማ ቮይሷን ትከፍትልኛለች እኔ ሰምቼ ወዲያው መልስላታለሁ ቮይሷን ለሃይባ እዛጂና ኮንፈረንስ ነው ተቀበለ የማን እኔ ምንም አላዝም ትዕዛዝ ውስጥም የለሁም እኔ በቅባቃ ነኝ እኔ ፈራለሁ ታርደኛለች ቆራርጠኛለች እኔ አልፈልግም እፈራታለሁ በጣም ነው መፈራህ ይሄ ሁሉ መታሰር እኮ መተሽ ካልታረቀን እኮ ነው እኔን እኮ አስፈራኛለች ላላላ ትቆራርጠኛለች እኔ ጋይስ ምን ይፈራታለሁ በቃ እፈራታለሁ ባለስልጣን ናት እሷ ባለስልጣን ነች እኔ እፈራታለሁ በቃ ጋይስ ፈታ በሉ ፈታ አላርጋችሁ ብዬሽ ገና ብዙ አመት ፈታ እንላለን ሺህ አመት አይኖር አቢቢ ቀን በቀን ኑሩ እሺ ላይፋችሁን ስትኖሩ ወላይ እናንተ እኔ አመለጠኝም ጋይስ ወይኔ ታሰር እውነት ግን ታሰሬ ነበር ጨለልኩ እኮ ጋይስ ወሰድ መለስ እያደረገ ነው አንዴ ስቃለሁ አንዴ ያለቅሳለሁ ግራ ገባኝ እኮ ህይወት እናንተ የት እንዳለው ራሱ ሳስብ ዞር ስል የት ነኝ ኢትዮጵያ ዞር ስል የት ነኝ እስር ቤት ዞር ስል የት ነኝ እኔ የሆነ ቦታ ላይ ያልታሰበ በደቂቃዎች ውስጥ የሰው ልጅ ምን ሊገጥመው እንደሚችል አጣቁም እውነቴን ነው የምላችሁ አሜን ሳርዬ አሜን የኔ ፍቅር አሜን የኔ ወርቅ ናንዬ እኔ እናት አበደች እኮ ውሻ እየተደረጉ ፖሊሶች ውሻ እያረጓቸው እናታቸው አፈርተ ብላ እነዚህ ፖሊሶች ማለት ነው ውሻ እያረጓቸው ደግሞ እዚህ ሀገር ነው ያለሁት የዚህ ሀገር የተሳደብኩ እንዳይመስላችሁና እንዳያስሩኝ እዚህ ጋይስ ፖሊሶች ብዬ ሳወራ የዚህ ሀገር ፖሊሶችን መስሏቸው ደግሞ እንዳይዙ እኔ እዚህ ከዚህ ሀገር አተነካካው እዛ የነበርኩበት ቤሩት ዲባኖን ጓደኛዬ ነበረች ያሳሰረችኝ ከዛ እነሱ ፖሊሶች ነው ያወራው ስለነሱ ነው ያወራው እሺ ሱሲዬም ታስራ ወጣች እናንተ ማለቀሳችሁብኝ ተሰቃያችሁብኝ እኔ ውዶች ሀቡዬ እናቴ እንደውም ቆይ አሁን ትንሽ ቁጭ ይሷ ጋር ቅድም እኮ ገብቼ ነው የወጣሁት ግን ሰው አለባት እንግዳ አለባት ከዛ ለምን እኔ ቤቴን ከፍቼ ተጨነቀው ሰው ትንሽ አላረጋጋም ብዬ ነው የከፈትኩት ወርቄንማ የኔ እናት መከታ ናት እሷ በጣም ብዙ ሰው አለ እኔ ጠበቅኩት ሌላ ሰው ሆኖ የተገኘው ሌላ ለኔ ወላሂ በቃ ምን ነገር ስትሆኑ ያልጠበቃችሁት ሰው ነው የምታገኙት ያልጠበቃችሁት ሰው እኔ አሁን ስም ጠቅሼ መናገር እፈልጋለሁ ለምን አንጀቴ ቂቤ እንዲጠጣ አንጀቴ እንዲርስ ግን ማንን ጠርቼ ማንን ተዋለሁ ማን ቀረ እኔ ጋር አልመጣኩ ማንንም አልቀረም ወላሂ በየሳምንቱ ሳይሰለቻቸው በተከታታይ ሳያቋርጡ እኔ እንጃ ቢስሚላህ እንደው ኖሬ ዛገር አብራቸው ኖሬ እንደሆነ ነገር ጋብዣቸውን ነገር አድርጌ ባመሰገንኳቸው ምኞቴም ያ ነበር ዛውጥቼ ግን አልሆነም በቃ እድሌ ነው እንደዚህ ያደረገኝ እድሌ ነው ማንንም አይደለም እንደዚህ ያደረገኝ እድሌ ነው በእድሌ አልሐምዱሊላህ ለኸይር ነው የሆነ ደስ የሚል ነገር አዘጋጅቶልኝ ይሆናል አላህ አታውቁ ተሻለ ነገር ወይ ሞቴ ቀርቦ ነበር ልገደልም ነበር አታውቁም እናንተ እዛ እየተፈለኩ ነበር እኔ ህግ ሲይዘኝ ደስ ነው ያለ አንድ ነገር ከመሆን ህግ ስር ኮንኩ ማንንም አይነካኝ ገባችሁ የሚያስለቅሰኝ የነበረው ከልጅ ርቄ መኖሬ ነበር በጣም የሚያሳዝነኝ ነበር ሪችዬ እንገናኛለን ችግር የለውም ስልኬ ባዮ ላይ አለ በኢትዮጵያ መደወል የቤሩት ስልኬ ዋትስአፕ ነው ኦኬ የኢትዮጵያ ቁጥር ደግሞ ባዮ ላይ አድርጋለሁ የቤሩቱ ዋትስአፕ ነው የኢትዮጵያ ቁጥር ቀጥታ መደወል የምፈልጉ ነው ጋር ባዮ ላይ አለ እሺ ጋይስ
ስራዬን አሁን ትንሽ ልረጋጋና ጀምራለሁ። እሺ ውዶች ስራዬን ጀምራለሁ። ያው ካልሰራን አንኖር እንዴት ነው ያለ ስራ ደግሞ እንዳሰሪ ብለው ከቤሩት አባረሩኝ። እንዳልሰራ የ10 ዓመት ልፋቴን ሱቄን ገደል ከተቱት። አፈሪ እንዳልሰራ ፈልገው አይ እኔ እወድሻለሁ የኔ እናት። ኬክ ተቆረሰ እኮ እኔ ብሎክ ተደርጌ ስሸኝ የደስታ ኬክ ተቆረሰ። በዚህ ልክ ሰው ጨካኝ ነው፣ ጨካኝ ነው ሰው። እኔ ግን እንደዚህ የጨካኔ ልብ የለኝም ወላሂ። እኔ መጥፎ ሰው ነኝ እንዴ? እኔ ያለመጠላ ሰው ነኝ? ምን አድርጌ ነው ግን? በአላህ እውነት ይሄ ነው ጥያቄ ሁል ጊዜ። ምን አድርጌ ነው? ምን አጥፍቼ ነው? ለምን እላለሁ በቃ ወይ አረ ጦሴን እኔ ገና ነኝ በእናትሽ። እኔ አረ ነገ ወላሂ እንዲህ በጭንቅላቴ ተተክዬ እንዲህ በአናቴ ቆሜ ነው ማሳያችሁ፣ እንዳያሳስባችሁ። ለዛውም የኔ መሰለ ህዝብ በእኔ አልቅሱ በእኔ ተጨንቆ እናንተን እንዲህ ቂቤ አንጀታችሁ ቂቤ እንዲጠጣ ነው ማረጋችሁ። ጠብቁ ወላሂ ቃል ነው የምገባላችሁ፣ ታያላችሁ። እንደዚህ እኔ በራሴ በጣም ነው የምተማመነው። በፊትም እኔ ቤሩት ስሄድ ብቻዬን ሄድኩት፣ ለዚህ ደረጃ ስደርስም ብቻዬን የቆምኩት። ወንድም ወይ እህት ወይም ደግሞ ቤተሰብ ወይ ሆነ የራሴ እንደዚህ እጄን ይዞ ለዚህ ያበቃኝ ሰው የለም። ብቻዬን እኔ ሴት ሆኜ ብቻዬን ነው ለዚህ ደረጃ የበቃሁት፣ እዛ ድረስ ሄጄ። ስለዚህ ልጅ ሆኜ ሊያም በልጅ እድሜ ማለት አሁን ደግሞ ሁሉ ነገር የገባኝ ሴት ነኝ፣ ትልቅ ሰው ነኝ። አሁን ደግሞ አስቡት ከዜሮ ጀምሬ እኔ ምን አይነት ደረጃ ላይ እንደምደርስ አሳያችኋለሁ። ውሃ አለ ፍቅሬ ጠማ ገባችሁ? ወላሂ አኮራችኋለሁ፣ ቃሌ ነው። እኔ አኮራችኋለሁ፣ ታያላችሁ። እኔ እንዴ እኮ ኮሮና ተዘግቶ እኮ በየቤቱ እኮ መርፌና ክር ይዤ እየዞርኩኝ ሱሱ ተንቀሳቃሽ ሆንሽ እያሉ ሙድ እያያዙብኝ ነበር የምሰራው። ለምን ስራዬን በጣም ነው የምወደው። እኔ በስራዬ ስለምወደው አላህ ይረዝቀኛል። ከልቤ ስለምሰራው ስለምፈልገው አላህ ይረዝቀኛል። የሰው ርስቅ አልመኝም፣ የሰው ርስቅ አላይም። በቃ የራሴን ነው የማየው። ለዛ ሁሌ ከፍ ነው የምለው። ሁሌ በሞገሱ አላህ በቃ ሞገስ ሰጥቶኛል። እኔ የትም ቦታ ስሄድ በሞገስ ነው የምታየው። በቃ ያ ነገር ነው የሚያናደው አንዳንድ ሰው። ልጅሽ የት ነው? ልጅ አባቱ ጋር ነው፣ እዛ ኢትዮጵያ። ምንድነው ኢትዮጵያ አልኩኝ፣ ቤሩት። ኡፍ ልቤን ያመኛል ወላሂ ተሳሰብኝ። ህፃን ልጅ አይተው እንኳን ማይራሩበት ሀገር ነበርኩኝ ወላሂ። ህፃን ልጅ አይተው እኔ ምን አጥፍቼ ነው? ልጄ ምን አደረገ? እኔስ እሺ ለዚህ ነው ላይቭንም መግባት ያልፈለኩት። እኔ ስሜቴ ምንም ወደ ራሴ ልመለስ አልቻልኩም። በነገራችን ላይ ቤሩት ላይ መጥፎ ነገር ለማድረግ በጣም ቀላል ነው። ነብያችንን አንድ ልጄን ነው የምላችሁ፣ በጣም ቀላል ነው መበቀል ብፈልግ ማለት ነው። ግን አላደርገውም። እኔ የእንቅልፍ ነው የምነሳቸው ማለት እኔ ምንም መጥፎ እንዳልሆንኩኝ ለነሱ በደንብ ያውቃሉ። ግን ሲተኙም ሲነሱም ስለኔ እንዲያስታውሱ ነው የምፈልገው፣ እንዲጸጽታቸው ነው የምፈልገው። ቅዠት መሆን ነው የምፈልገው። እንደነሱ እኔ ቆሻሻ አልሆንም። ቆሻሻ መሆን በጣም ቀላል ነው። ይሁን ነገር አርጎ ቆሻሻ መሆን በጣም ቀላል ነው። እኔ ስሜን ቀይሬ ሄጄ የምፈልገውን አደርጋለሁ። ከፈለኩ ቤሩት ስሜን ቀይሬ መሄድ እችላለሁ። ጋይስ ስሜን ቀይሬ ሄጄ ተደብቄ ተቀምጬ አጠቃለሁ ከፈለኩ፣ በራሴ በእጄ ማለት ነው እንድረካ ከፈለኩ። ግን አልሄድም። ቀላል እንደሆነ እነሱም ያውቃሉ። በጣም ነው የሚያውቁት። እኔ 60 ቀን ያለቀስኩት 60 ቀን እዚህ መጥቼ ይኸው እያለቀስኩ። ለምን ነው የተፈረደብኝ ይላል? ስለምን በእነሱ የተነሳ በሁለት ሰው የተነሳ ለምን ወላሂ 60 ቀን ሙሉ አልቅሻለሁ። ግን አላህ ይሰማኛል።
እኔ 60 ቀን አልቅሼ ዱዓ አድርጌያለሁ። 60 ቀን የጸለይኩት ጸሎት ማለት ነው ያረኩት ጸሎት ፈጣሪ የ60ውን ባይሰማኝ የ59ኛውን አንዱን ይሰማኛል ጋይስ፣ አንዱን ማለት ነው ያደርገዋል። ደግሞ እኔ ማንንም ወድቆ ማየትም የሆነ ነገር ሆኖ ማየት አልፈልግም። ግን ግፍ የሰሩትን በራሳቸው ሲደርስ ይሉት ከኔ በላይ አቅም ያለውን ይላክባቸው። ምንም ማለት ወይ አሁንም እናንተ እኮ በቃ ንቀት እንዳይመስላችሁ ሁሉ ተጨንቃችሁ ላይቭ ገብቼ ካላወራችሁ ቪዲዮ ካልሰራሁ ይደብራችኋል ብዬ ነው እንጂ ጥሩ ሙድ ላይ አይደለሁም። ወላሂ በጣም ደብሮኛል። እናንተን ለማስደሰት ነው እንደምንም ብዬ ራሴን ጠንከር ለማድረግ ብዬ በቃ እንትን የምለው እንጂ እናድዳል በጣም። እኔ ለሰው እንደዚህ አይደለም። እኔ ለሰው እንደዚህ ሆኜ አላውቅም። እንኳን ላሳስር መጥፎ ነገር አስቤ አላውቅም። ሁሉም እጁን ያገኙናል። አሁን 3000 ሰው አለ አልከሽ ቁጭ ብሎ እንኳን ኧረ ዘና እኔ እንዳይደብራችሁ በአላህ ውስጤ እኮ ነው በቃ ውስጤ ደውስ ይላል። በቃ አላውቅም። ለኸይር ነው ውዶች። ኡፍ እና ምን አዲስ ነገር አለ ንገሩኝ እስቲ ውዶቼ። እኔ በአዲስ ነገር በቃ ጸሐፊ ሆንኩ፣ ሰዓሊ ሆንኩ። በሁለት ወር ሰዓሊ ሆኜ ቁጭ ራሴ ከፀጉር ስራ ከፀጉር ባለሙያነት ወደ ሰዓሊነት ቀየር ሳልኩ። ለልጅ ተፈላሰፍኩ እንደ ጅል ስንቱን ስጃጃር መጨረሻ ላይ ፐርፌክት ሶን ቆንጆ ደብተር ላይ ለልጅ ሲያድግ የሚያነበው ብዬ ጻፍኩለት፣ ሳልኩለት፣ የሁሉንም ነገር ጻፍኩለት፣ ሳልኩለት፣ ዘፈን አወጣውለት፣ ቆንጆ ዘፈን አወጣውለት እና በቃ እላቸዋለሁ። መጽሐፍ በየቀኑ ብዙ መጽሐፍ ነው የሚያመጡልኝ። ሌሊትም ቀንም መጽሐፍ ነው ማነበው። በቃ አይመሽም፣ ቶሎ አይነጋም። ፊት ለፊት ሰዓት አለ። ሰዓቱ ሳየው በቃ ሄድም ምንም ነው የማይሄደው። ብታዩ ቤሩት ያላችሁ ተጠንቀቁ። ያን እስር ቤት እንዳትቀምሱት ውዶቼ። ኢቃማ እናሰራ እያሉ እየወሰዱ እያሰሩ ነው። በጣም ብዙ ልጆች ታስረዋል። እኔ እንኳን የሚያቀኝ ስለ ቲክቶኩ እየመጡ እስር ቤት ድረስ ይነገር ነበር። በየ2 ቀኑ በየሳምንቱ አዲስ እስረኛ ይመጣል። ጋይስ ይመጣል፣ አዲስ እስረኛ ይመጣል። ምን እያደረጉ ኢትዮጵያ ስማቸውን ቀይረው ሄደው ኢትዮጵያ ተመዝግበው ሄደው በኤምባሲ ከዛ ስማቸውን ቀይረው ሲመጡ ከዛ ማዳም ቤታቸው ወረቀታቸውን ሊያሰሩ ሲቀመጡ ወረቀታቸውን ሊያሰሩ ሲመጡ ፊርሚያ ላይ ይያዛሉ። ከዛ ተቀጣው ብሎክ ተደርገው ይላሉ። አቀናብር ያለው ኤአይ ላይ አቀናብር ያለው ወንድም ያቀናበረልኝ ትላንትና ኤአይ ላይ ልኬድሻለሁ ሪዮ ልኬድሻለሁ። አምጪ ላሰማችሁ። አቀናብሬዋለሁ ግን እንትን ነው። እኔ እንደውም እዛ ስዘፍን የነበረው በሰው ዘፈን ክሊፕ አርጌ በሰው ዘፈን ክላሲካል አርጌ ነበረ። እንትን ግጥሙ ሌላ ክላሲካል ሌላ ሰው ዘፈን አርጌው ነበር ምዘፍንላቸው። እስር ቤት ብታይ ሲወዱት እናቶች ያለቅሳሉ ሲሰሙት። ልጆቻቸውን ጥለው የመጡት እናቶች ያለቅሳሉ። ከዛ ቀይ ምናምን ሀቡ ምን እናቴ ሀቡ እየጠራችኝ መፈለገችኝ።